ሰላም ሰላም ውዶች እንዴት ናችሁ? የዕለታዊውን ወርቅን በኢትዮጵያ በስንት እየተሸጠ እንደሚገኝ 24 ካራት 23 ካራት እንዲሁም አሉ የተባሉትን ዋና ዋና ካራቶች ዛሬ የካቲት 16 2018 ዕለተ ሰኞ በስንት እየተሸጠ ይገኛል የሚለውን ኦፊሻል የሆነ መረጃን ይዘንላችሁ መጥተናል። ቪዲዮውን ስትጀምሩ ላይክ እንደምታደርጉ ባለሙሉ ተስፋ ነኝ። ቪዲዮ ብዙ ሰዎች ጋር እንዲደርስ ይረዳል። ሼርም አድርጉት። ለዚህ ዩቲዩብ ቻናልም አዲስ ከሆናችሁ በዚህ ዩቲዩብ ቻናል ላይ ወርቅና መሰል የሆኑ መረጃዎች የሚቀርቡበት የዩቲዩብ ቻናላችን ነው። ቤተሰብ እንድትሆኑ ጋብዛለን። ቀጥታውን ወደ መረጃችን ነው የምንሄደው። አዝማሚያው ምን ይመስላል? የሰሞኑ የወርቅ ዋጋ እንግዲህ እጅግ በጣም በከፍተኛ ደረጃ እየተሸጠ ይገኛል፣ ከፍ ብሎ ማለት ነው። እንግዲህ በተለያየ አጋጣሚ እንደምነግራችሁ ከፍ ማለቱ ብዙ ኢምፕሊኬት የሚያደርጉት ወይም የሚያመላክቱ ነገሮች አሉት። እንግዲህ የዶላር መጨመርና መቀነስ የመጀመሪያው ነው። በተለይ ደግሞ በዓለም አቀፍ ደረጃ የኢኮኖሚና የፖለቲካ ውጥረትም በተለይ በወርቅ ዋጋ ላይ ከፍተኛውን የሆነ ሚናን እንደሚጫወት እንግዲህ ይታወቃል። ምክንያቱም ሰዎች አሁን በዶላር ከመገበያየት ይልቅ በወርቅ ምንዛሬ በዓለም አቀፍ ደረጃ ማለት ይቻላል የተለያዩ እንትኖች አሉ፣ ማርኬቶች አሉ የሚከፈቱ ማለት ነው። ትልልቅ የሆኑ ትሬደሮች ኢቨን በቢትኮይን ብትሉት በትልልቅ የሆኑ የትሬድ ማዕከላቶች ጎልድን አስገብተው ትሬድ እየተደረገበት የሚገኝበት አጋጣሚ አሁን በጣም እየሰፋ ነው የሚገኘው። ለምን ካላችን ደግሞ ትሬንዱ ወይም ደግሞ አዝማሚያው የሰሞኑ የዚህ የሁለት የሶስት ወራት በተለይ የወርቅ አዝማሚያ እጅግ ከፍተኛ በሆነ መልኩ በዓለም አቀፍ ደረጃ ራሱ ሆኖ በማያውቅ መልኩ ወደ $5100 አንዱ አውንስ ማለት ነው እየተሸጠ ነው የሚገኘው እና ይህ ከፍተኛ የሆነ የወርቅ መጨመርን ያመላክታል ማለት ነው። በተጨማሪም ደግሞ በእኛ ሀገር ኮንቴክስትም ከወርቅ አቅራቢዎች እንዲሁም ደግሞ ወርቅን ከሚያወጡ ሰዎች ብሔራዊ ባንክ የሚገዛበት ዋጋ እንዲሁም የሚሸጥበት ዋጋ አለ። የጥሬ ወርቅን ዋጋ ደግሞ መረጃ እኛ ጋር ታገኛላችሁ ማለት ነው። የተሰራ ወርቅን የምትፈልጉ ከሆነ ደግሞ የምነግራችሁ ዋጋ ላይ በግራም ከ4000 እስከ 4500 እና የቫት ዋጋን ጨምራችሁ ሱቆች ላይ በተለያየ አይነት ቦታ እንደ ቦታው ሊለያይ ይችላል። እንደ ዲዛይኑም ካራቱ ተመሳሳይ ስለሆነ በተመሳሳይ ዋጋ ላታገኙ ትችላላችሁ። ነገሩ ታይቶ ዲዛይኑ ታይቶ ውስብስብ የሆነ ዲዛይን ነው ያለው ወይስ ቀለል ያለ ዲዛይን ነው ያለው? ዘመናዊ ዲዛይን ነው ወይስ ባህላዊ ዲዛይን ነው? የቆየ ነው አዲስ ነው የሚለው ዲዛይኑ ታይቶ እንደ ወርቅ ባለሙያው ይገዛል፣ ይሸጣል። ያ ነው አሁን ያለበት ሁኔታ ማለት ነው። ዛሬ ግን ይዤላችሁ የመጣሁት የዛሬ ዋጋ በተለይ ደግሞ ስለ ወርቅ እጅግ በጣም ፍላጎቱ አለኝ ማወቅ ፈልጋለሁ ወይም ደግሞ ገዥም ነኝ ሻጭም ነኝ የምትሉም ደግሞ ሰብስክራይብ ብታደርጉ ይህንን ቻናል ይጠቅማችኋል። ስለዚህ ሰብስክራይብ በማድረግ ወደ ዋጋዎቹ እንሄዳለን ማለት ነው። ከ14 ካራት መሸጫ እና መግዣ ዋጋ ነው የምንሄደው በቀጥታ። የጥሬው ወርቅ ዋጋ 14 ካራት ዛሬ የካቲት 16 2018 ይህ ስለሚገኘው ከ14000 እስከ 15000 ባለው ዋጋ ነው። ከ14000 እስከ 15000 ባለው ዋጋ በመሸጥ ላይ ይገኛል። ዋና ዋናዎቹ ካራቶች ነው የምነግራችሁ። ለምን ሌሎቹ ኦፊሻል በሆነ መልኩ ተቀባይነታቸውን ስላላገኙ ማለት ነው። ግን በጣም መሰረታዊና ስታንዳርድ አላቸው የሚባሉትን የ14 ካራት፣ የ18 ካራት፣ የ19፣ የ20፣ የ21፣ የ22፣ የ23፣ የ24 ድረስ ያለውን ዋጋ የምነግራችሁ ይሆናል በአሜሪካ ዶላር እና በኢትዮጵያ ብር ማለት ነው። በመቀጠል የምነግራችሁ ደግሞ የ18 ካራቱ ይሆናል። 18 ካራቱ ዛሬ በአሜሪካ ዶላር ከ117 እስከ 120 የአሜሪካ ዶላር እየተሸጠ ይገኛል። 18 ካራት እንግዲህ በጥንካሬም እጅግ በጣም ጥሩ የሆነ ኮምፖዚሽን ያለው ጥሩ የወርቅ ጥራት ያለው 75% ንጹህ ወርቅ የሚባልለት የወርቅ አይነት ነው። እንግዲህ ከ117 እስከ 120 ዶላር በመሸጥ ላይ ይገኛል ማለት ነው። በእኛ እንግዲህ ወደ 18500 እና እስከ 19000 ባለው ማለት ነው። በመቀጠል የምንመለከተው የ19 ካራቱ ሲሆን 19 ካራቱ የጥሬ ወርቅ ዋጋ $127 በመሸጥ ላይ እንደሚገኝ ኦፊሻል የሆነው መረጃ ያመላክታል። 19 ካራቱ 1 ግራም ወርቅ በኢትዮጵያ $127 እንግዲህ ኦፊሻል የሆነ የባንክ ሬታችን እንደምታውቁት ከሆነ
በባንክ ላይ አንድ የአሜሪካ ዶላር እየተዘረዘረ የሚገኘው በ155 እና 6 አካባቢ ነው። ያንን በመምታት ማግኘት ይቻላል ማለት ነው። በመቀጠል የ20 ካራቱ ነው የምነግራችሁ። ከዛ በፊት ግን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ በማድረግ ወደ ቀጣዮቹ ካራቶች የምንሄድ የሚሆነው። በመቀጠል 20 ካራቱን ስንመለከት 20 ካራቱ በ20793 ከ57 ነው እየተሸጠ የሚገኘው። 20 ካራቱም የተወሰነ ጭማሪ እንዳለው ያመላክታል። በእርግጥ በ100 ብር ምናምን አካባቢ ነው የጨመረው ማለት ነው ቀደም ካሉት ቀናቶች ጋር ሲነጻጸር። ቀጥሎ የምነግራችሁ ደግሞ ተፈላጊነትና ተወዳጅነት ካላቸው የወርቅ አይነቶች መካከል ቀዳሚ የሆነው የ21 ካራት እነግራችኋለሁ። 21 ካራቱ እንግዲህ 87.5% ንጹህ ወርቅ ነው። ሌሎች ፐርሰንቱ ደግሞ እንደ ብረት፣ እንደ ኒኬል፣ እንደ ነሐስ የመሳሰሉ ማዕድናቶች እና ብረቶች ጋር የተቀላቀለ የወርቅ ማዕድን ነው። እሱ እየተሸጠ የሚገኘው ኦልሞስት በ22 ሺህ ብር አካባቢ በኢትዮጵያ ብር ዛሬ የካቲት 16 2018 ዓ.ም በመሸጥ ላይ ነው የሚገኘው። በመቀጠል የምነግራችሁ ደግሞ ብዙ ለጌጣጌጥና ከልብሶች ጋር የማይመከረው ነገር ግን በኢንቨስትመንት መልክ በሳንቲም መልክ እንዲሁም ደግሞ ሰዎች ሙሉ ያልተሰራውን ካራት ወስደው እንደ ኤክስቼንጅ አድርገውበት በብር ፋንታ ወይም በዶላር ፋንታ የሚያስቀምጡበት የ23 ካራት እና የ24 ካራት ዋጋ የሚለውን ነግራችኋለሁ። 23 ካራቱ 23912 ከ60 ሲሸጥ 100 የዚህ ማለት ነው 10 ግራም እገዛለሁ ብትሉ 23 ካራቱ ማለት ነው 239126 ብር ከ10 በምሽት ላይ ይገኛል። 23 ካራቱ 10 ግራም 239126 ከ10 እየተሸጠ ይገኛል ማለት ነው። በመቀጠል የምነግራችሁ ደግሞ የአንድ ወቄት ወርቅ ደግሞ የአንድ ግራሙ ማለት ነው 24 ካራት 24952 ከ29 እየተሸጠ ይገኛል። 24952 ከ29 እየተሸጠ ነው የሚገኙ። 10ሩን መግዛት ነው የምፈልገው ካላችሁ 24 ካራቱ በ249522 ከ90 ይገኛል ማለት ነው። እንግዲህ ለዛሬ ያስኩላችሁ የወርቅ ዋጋ በተለይ ቀደም ብዬ ትላንትም ከትላንት ወዲያም ከለቀኩት የወርቅ ዋጋ ጋር ሲነጻጸር መጠነኛ የሆነ ቅናሽም አለው ለማለት ያስደፍራል። በእርግጥ አንዳንድ ካራቶች ላይ ደግሞ የተወሰኑ ቀንሱ አሉ ማለት ነው። ይህ በእርግጥ በአማካይ ባለበት መቆየቱ ነው የሚያመለክተው ማለት ነው። ለምሳሌ ትላንትና የነገርኳችሁ የወርቅ ዋጋ ታስታውሱ ከሆነ ከ24000 እስከ 25000 በሚለው ነው 24 ካራቱ። 23 ካራቱንም ከ23000 እስከ 25000 ነው። 22 ካራቱን ትላንት 20000 እስከ 21000 በሚለው ነው። 21 ካራቱ 19470 ነበረ ትላንትና። ዛሬ ደግሞ 20000 ማለት የ700 እና 800 ብር አካባቢ ጭማሪ የ200 ብር ይቅርታ የ200 ብር አካባቢ ጭማሪ እንዳለው ያመላክታል ማለት ነው። እንግዲህ ለዛሬ ያዝንላችሁ የወርቅ ዋጋ ኦፊሻል በሆነ መንገድ ያገኘነው መረጃ ለእናንተ በዚህ መልኩ አሰናድተን አቀርበንላችኋል። በዚህ ቻናል ላይ እንግዲህ እንደምታውቁት ከሆነ ወርቅ ዋጋን ብቻ ሲሆን የተለያዩ የቢዝነስ ሀሳቦች እንዲሁም ደግሞ የምንዛሬ መረጃዎችን በየዕለቱ በቻልነው መጠን ለእናንተ በማቅረብ ላይ እንገኛለን። ወደዳችሁትና ይጠቅማል ብላችሁ ካሰባችሁ ሌሎች መጋራት እንዲሁም ደግሞ ሼር ማድረግ አይረሳ። በተጨማሪም የደውል ምልክቷን በመጫን ዘውትር የምንለቀውን መረጃ ተከታተሉ ዘንድ እንጋብዛለን። በያላችሁበት ሰላም